በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጾመ ነቢያት ትርጓሜው፣ ስያሜዎቹ እንዲሁም ደግሞ ጾመ ነቢያት ጋድ አለው ወይስ የለውም የሚል ምላሽ። ጾመ ነቢያት የትህትና ጾም ተብሎ ይጠራል። ከልደት አስቀድሞም የሚጾም ጾም ነው። ከህዳር 15 ጀምሮ ለ43 ቀናት የሚጾም ሲሆን ፍቺውም በልደት በዓል ነው። ይህን ጾም በዘመነ ብሉይና በዘመነ አዲስ ብዙ ቅዱሳን ጾመውታል። በቤተ ክርስቲያናችንም የሚከተሉት ስያሜዎች አሉት። አንደኛ ጾመ አዳም ይባላል። ለአዳም የተነገረው ትንቢት ስለተፈጸመበት አዳም ዕፀ በለስን በልቶ ከገነት ከተባረረ በኋላ በፍጥረቱ ገዥ አድርጎ በገነት ያኖረኝን ፈጣሪን ትቼ የፍጡርን ቃል ሰምቼ ሃይማኖቱን ባለማጽናት ሕጉን ጥሼ ትእዛዙን አፍርሼ አሳዘንኩት ብሎ በፈጸመው በደል አዝኖ ተክዞ አለቀሰ፣ ጾመ፣ ጸለየ። በመጽሐፈ ቀለሜንጦስ እንደተጻፈ ከልብ የሆነ ጸጸቱንና እንባውን በራሱ መፍረዱንም አይቶ መሐሪ እግዚአብሔር ተስፋ ድህነትን ሰጠው። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ በደጅ ድሄ በዕፀ መስቀል ተሰቅዬ ሙቼ አድንሃለሁ የሚል እንደ ሊቃውንት አስተምህሮ አዳምም በሐሙስ ዕለት ያለውን እንደ እርሱ አቆጣጠር መስሎት እስከ 5 ቀን ጠበቀ። በኋላ ግን 5500 ዘመን ሲፈጸም በፍቃድ ተገርፌ ተገፍፌ በዕለተ ዓርብ በምዕለተ መስቀል ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ ሞቼ ተነስቼ አድንሃለሁ እንዳለው ተረድቶ ይህን ተስፋ በልቡናው ትከሻ ተሸክሞ ይኖርን ነበር። ማለትም በአጸደ ሥጋም በአጸደ ነፍስም ሳለ ጌታዬ እንዲህ ብሎኛል፣ ይምረኛል እያለ ተስፋውን አጽንቶ ሲጠባበቅ ኖረ። ለልጆቹም ሁሉ ተስፋውን ነገረ። ትንቢት ተነገረ፣ ሱባኤም ተቆጠረ። 5500 ዘመን ሲፈጸምም የማያደርገውን የማይናገር የተናገረውንም የማያስቀር ጌታ ቀን ቢደርስ አምባ ይፈርስ እንዲሉ ከዘመኑ ዘመን ከወሩ ወር ከዕለታቱ ዕለት ከሰዓቱ ሰዓት ሳያጓድል በጽኑ ቀጠሮ የአዳም የልጅ ልጅ ከምትሆን ከመቤታችን ከቅድስት ድንግል ማርያም ተወለደ። ገላትያ 4:4። ስለዚህ ጾሙ የተሰጠው ተስፋ የተቆረጠው ሱባኤ ስለተፈጸመበት ጾመ አዳም ይባላል። ሁለተኛው ጾመ ነቢያት ይባላል። ይኸውም ነቢያት የተናገሩት ትንቢት ስለተፈጸመበት ነው። በየዘመናቱ የተነሱ ነቢያት እግዚአብሔር ወደፊት ሊያደርገው ያሰበውን በእምነት ዓይን እያዩ ምስጢር ተገልጦላቸው የራቀው ቀርቦ የረቀቀው ገዝፎ የተሰወረው ግልጥ ሆኖ እየተመለከቱ ትንቢት ተናገሩ። ያዩትም መልካም ነገር እንዲደርስላቸው ጾሙ፣ ጸለዩ። ነቢያት ምን ትንቢት ተናገሩ? ምንስ ብለው ጸለዩ፣ ለመኑ ቢሉ ነቢያት ስለመወለዱ፣ ወደ ግብፅ ስለመሰደዱ፣ በባሕረ ዮርዳኖስ ስለመጠመቁ፣ ብርሃን በሆነው ትምህርተ ወንጌል ጨለማውን ዓለም ስለማብራቱ፣ አልጫውን ዓለም ስለማጣፈጡ፣ ለሰው ልጆች ድህነት ጽዋት ወመከራ ስለመቀበሉና ስለመሰቀሉ፣ ስለሞቱ በሞቱም ሞትን ስለመግደሉ
የሞትን ኃይል ስለመሻሩና ስለ ትንሣኤው፣ ስለ ዕርገቱና ስለ ዳግም ምጽአቱ ትንቢት ተናግረው አላቆሙም። ለአዳም የተሰጠው ተስፋ ተገልጦላቸው ለተናገሩት ትንቢት ፍጻሜ እንዲያደርሳቸው ፈጣሪያቸውን ተማጸኑትም እንጂ። በየዘመናቸው አንሳኒ ኃይለከ ፈኑ እዴከ እያሉ ጮኹ። በጾምና በጸሎት ተወስነውም ሰው የሚሆንበትን ጊዜ በቀናት፣ በሳምንታት፣ በወራትና በዓመታት ቆጠሩ። ነቢዩ ኤርምያስ ስለ ሥጋዌው ትንቢት በተናገረ በ446 ዓመት ጌታችን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗል። በጽድቃቸው የገነት በር መክፈት፣ ሰውና እግዚአብሔርን ማስታረቅ፣ ርደተ ሲኦልን፣ መርገመ ሥጋ መርገመ ነፍስን መሻር ባለመቻላቸው ጽድቃችን የመርገም ጨርቅ ሆኗልና ና ውረድ አድነን፣ ሞትን በሞት ግደልልን እያሉ አብዝተው ጮኹ። ነቢያት ተስፋው በዘመናቸው ተፈጽሞ በዐይነ ሥጋ ለማየት ባይችሉም እግዚአብሔር አያደርገውን አይናገር፣ የተናገረውን አያስቀር ብለው አምነው ከወዲሁ ተደሰቱ። በሩቅ ሆነው አይተው ደስ እያላቸው አንቀላፉ። እንዲያውም ለዘመነ ሥጋዌ ቅርብ የነበሩት እለ ኢሳይያስ ጾሙ እንዴት መፈጸም እንዳለበት ተነግሯል። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1። በመሆኑም በጌታ ልደት ትንቢተ ነቢያት ስለተፈጸመበት ይህ ጾም የነቢያት ጾም ይባላል። የወልደ እግዚአብሔርን ሰው መሆን ያስተማሩበት ስለሆነም ጾመ ስብከትም ይባላል። ሦስተኛ ጾመ ሐዋርያት ይባላል። ሐዋርያት ትንሣኤን አብይ ጾምን ጾመን እናከብራለን፣ ልደትን ምን ሥራ ሰርተን እናከብራለን ብለው ከልደተ ክርስቶስ በፊት ያሉትን 43 ዕለታት ጾመዋልና ጾመ ሐዋርያት ይባላል። አራተኛ ጾመ ፊልጶስ ይለዋል። ይህስ እንዴት ነው ቢሉ ሐዋርያው ቅዱስ ፊልጶስ ወደ አፍራቂያና አውራጃዋ ሁሉ ወጥቶ በጌታችንና አምላካችን በኢየሱስ ክርስቶስ ስም አስተማረ። ልቦናን የሚያስደነግጥ ደስም የሚያሰኝ ድንቅ ድንቅ ተአምራትንም አደረገ። ብዙዎችንም ሕያው እግዚአብሔርን ወደ ማወቅ መለሰ። ወደ ሌሎች ብዙ ሀገሮችም ተዘዋውሮ የከበረ የወንጌልን ቃል በማስተማር ሰዎችን ወደ ሃይማኖት ሲጠራ ኖረ። ብዙዎችም ክብር ይግባውና በጌታችን በኢየሱስ ክርስቶስ አሳመነ። ያላመኑትን ግን ከንጉሡ ዘንድ ተመካክረው ይዘው አሰሩት፣ ጽኑ ሥቃይም አሰቃዩት። እርሱ ግን ከዘላለም ሕይወት ስለምን ትርቃላችሁ? ከጨለማ ወደ ብርሃን ልትመጡ ያልወደዳችሁትስ ስለምንድን ነው? የነፍሳችሁንስ ድህነት ለምን አታስቡም? ይላቸው ነበር። እርሱ እንደ መምህሩ መድህን ጌታ በፍቅር ቀረባቸው፣ በቅንነትና በሐዘኔታ መከራቸው። እነርሱ ግን ልቡናቸው ደንድኗልና ብዙ መከራ ካጸኑበትና ካሰቃዩት በኋላ ኅዳር 17 ቀን ዘግዝቀው ሰቀሉት። ቅድስት ነፍሱንም በወደደው በፍቅር እግዚአብሔር እጅ ሰጠ። ክፋታቸውና ጭካኔያቸው ገደብ ያጣ ነበርና ሥጋውን በሳት ሊያቃጥሉት በወደዱ ጊዜ ከእግዚአብሔር የተላከ መልአክ ከእጆቻቸው መካከል ነጠቃቸው፣ እያዩትም ወስዶ ሰወረው። ይህንንም ተመልክተው ስለገደሉት ተጸጽተው ያዘኑና ያመኑ ብዙዎች ናቸው። ደቀ መዛሙርቱ ሱባኤ ይዘው ሥጋውን ይመልስላቸው ዘንድ ቢጾሙና ቢጸልዩ ቢለምኑ ሰውን የሚወድ ቸር ይቅር ባይ ጌታችን ልመናቸውን ተቀብሎ በሦስት ቀን መልሳቸውን በፍጹም ደስታ መለሰላቸውና በክብር አሳረፉት። ይህን ያዩ ሁሉ ወደ እምነቱ ገቡ። ከሐዋርያው ፊልጶስ ሥጋ ታላላቅ የሆኑ ድንቅ ተአምራት ተገልጠዋል። ደቀ መዛሙርቱ ግን ጾሙን ጀምረን አንተወውም ብለው
እስከ ልደት በዓል ድረስ ጾሞታል። ስለዚህ ነገርም ጾሙ ጾመ ፊልጶስ ይባላል። ኢትዮጵያዊው ጃንደረባ ባኮስን ያጠመቀው የታላቅ ሐዋርያ ፊልጶስ ነው። 5ኛ ጾመ ማርያም ይባላል። ያመነችና ብፅዕት ናት የተባለች እመቤታችን ቅድስት ድንግል ማርያም በትሕትና ጾመዋለችና፣ ይህም ቅዱስ ገብርኤል ወልደ አምላክን ያለ ሰስሎተ ድንግልና በግብረ መንፈስ ቅዱስ ጸንሳ እንደምትወልደው ካበሰራትና ይኩነኒ በከመ ትቤለኒ ይሁንልኝ ይደረግልኝ በማለት ፈቃደኝነቷን ከገለጸች በኋላ እመቤታችን ትሑት ናትና ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ ወልደዋለሁ ብላ ጌታን ከመውለዷ አስቀድማ ጾመዋለችና ጾመ ማርያም ይባላል። በአጠቃላይ ይህ ጾም ነቢያትና ሐዋርያት ጾመውት በረከት አግኝተውበታል። በመሆኑም የቤተ ክርስቲያን አባቶች ምዕመናን በመጾም እንዲጠቀሙበት ሥርዓት ሰርተዋል። ይህን ሥርዓት በመያዝ ባለፉት ዘመናት የነበሩ ምዕመናን ጾመውት በረከት አግኝተውበታል። ዛሬም እንጾመዋለን። ክብር ይግባውና ጌታችን ለፍርድ መጥቶ ለእያንዳንዱ እንደየሥራው በሚያስረክብበት ጊዜ በቀኙ እንዲያቆመንና እናንተ የአባቴ ቡሩካን ኑ ብሎ መንግሥቱን ከሚያወርሳቸው ከቅዱሳኑ ጋር እንዲደምረን አምላከ ነቢያት ወሐዋርያት አምላከ ጻድቃን ወሰማይታት ተለመነን እያልን እንጾምበታል። ጾመ ነቢያት ገሃድ አለውን? ይህን ጥያቄ ከመመለሳችን በፊት እንደ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ገሃድ የሚለው ትርጓሜዬ ገሃድ በቁሙ የልደት የጥምቀት ዋዜማ እንደ አርብና ረቡዕ የሚጦም ማለት ነው ብለው ተርጉመውታል። ፍትሐ ነገሥትም የልደትና የጥምቀት ዋዜማ ጾም ወይም ገሃድ ይለዋል። የልደትና የጥምቀት በዓል በረቡዕና በአርብ ቀን ቢሆን በበዓለ ሃምሳ የሚበላውን የጥሉላት ምግብ በጠዋት በመብላት ምዕመናን በዓሉን እንዲያከብሩ አዘዙ። እሊህ ሁለቱ ታላላቅ የእግዚአብሔር በዓላት ናቸውና ልደት የሚውልባቸው ረቡዕና አርብ ቢሆኑ የፍስክ ቀናት ሆነው እንዲከበሩ ሐዋርያት ያዘዙ ቢሆንም በዋዜማው የሚገኙት ማክሰኞና ሐሙስ ከጾመ ነቢያት ጋር የተያያዙ ስለሆኑ መጾማችን ግድ ነው። ሆኖም የነቢያትን ጾም የማይጾሙ ሰዎች በመላው የጾሙ ቀናት ሲበሉ ቆይተው በዋዜማው ብቻ ገሃድ ነው ብለው